በቀዳሚነት የነዳጅ ጉዳይ እናስቀድማለን። ወቅታዊውን የነዳጅ ጉዳይ በተመለከተ ህዝቡ በነዳጅ እጥረት ምክንያት አላስፈላጊ የጉዞ ፕሮግራሞች እንዲሰርዝ የእግር ጉዞን ደግሞ ባህል እንዲያደርግ የንግድና ቀጠናዊ ትስስር ሚኒስቴር ያለው ነገር አለ። ቀዳሚ ነገር ነው፣ ትሰማላችሁ። የግድያ ወንጀሎች እየተበራከቱ መጥተዋል። አንድ የ60 ዓመት ወላጅ አባቱን ገንዘብ አልሰጠኝም ወይም ከለከልከኝ በሚል ደብድቦ የገደለው ልጅ በምን አይነት እስራት ይሆን የተቀጣው? የወንጀል ዘገባውን ለእናንተ እናደርሳለን። ትላንትና ምሽት በአትላስ አካባቢ የተፈጠረ አንድ አነጋጋሪ የትራንስፎርመር ፍንዳታ አለ። ህብረተሰቡ እንዴት ነው በተለይ አሽከርካሪዎች የቤትም ሆነ የተለያዩ መኪናዎችን የምትይዙ ሰዎች ትራንስፎርመር ያለበት አካባቢ ላይ ምን አይነት ጥንቃቄ ነው ማድረግ ያለባችሁ? ከቪዲዮ ጋር ዜናውን እናቀርባለን። የኤሌክትሪክ ከቢሎችን የዘረፉ ግለሰቦች በህግ ተይዘዋል። እነዚህን ደግሞ ያለው የኢትዮጵያ ኤሌክትሪክ ኃይል አገልግሎት ነው። የመንግስት እንዲሁም የህዝብ መገልገያዎችን የሚዘርፉ አካላት እንዴት ነው የሚያዙት? በዜናችን ሰማላችሁ። 55 ግብር ከፋዮች ያለደረሰኝ ሽያጭ ስለፈጸሙ ከ1 ዓመት እስከ 2 ዓመት ከ6 ወራት የሚደርስ እስራትና ገንዘብ ተቀጡ። የልብ ጓደኛውን አግቶ የመግደል ወንጀል የፈጸመው ግለሰብ ጓደኛውን አግቶ ምንድነው ያደረገው? ሰማላችሁ። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናል ነው። ከዚህ በመቀጠል ለቀጣዮቹ ጥቂት ደቂቃዎች አብሬያችሁ ቆያለሁ። እኔ ናርዶስ አለማየሁ ነኝ። ውድ ቤተሰቦቻችን ሁሌም ከኛ ጋር ስለምትሆኑ እናመሰግናለን። ከሰኞ እስከ አርብ ድረስ ቅዳሜና እሁድን ሳይጨምር ለእናንተ የተመረጡና የሚመጡናችሁ መረጃዎች የምናደርስበት ቻናል ነው። አዘጋጅቼ የማቀርብላችሁ ናርዶስ አለማየሁ ነኝ። ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ አጋርነታችሁን አሳዩን። በቀጥታ ወደ መረጃዎቹ እናልፋለን። የነዳጅ ጉዳይ ነው ቀዳሚ ያደረግነው። ህዝቡ በነዳጅ እጥረት ምክንያት አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና የእግር ጉዞን ደግሞ ባህል እንዲያደርግ መልእክት ተላልፏል። የንግድና ቀጠናዊ ትስስር ሚኒስቴር እንግዲህ በመካከለኛው ምስራቅ የምታውቁትን ጦርነት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን ይፋ ሲያደርግ ማህበረሰቡ ደግሞ አላስፈላጊ የጉዞ ፕሮግራሞች እንዲሰርዝና እንዲያቆም ማሳሰቢያ ሰጥቷል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በሰጡት መግለጫ በመካከለኛው ምስራቅ የሚካሄደው ጦርነት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ተጽዕኖ ማሳደሩን ተናግረዋል። በመግለጫው የተፈጠረው አለመረጋጋትና በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ሊያደርስ የሚችለውን ተጽዕኖ እንዲሁም ደግሞ መንግስት የሚከተላቸውን አቅጣጫዎች በተመለከተ ውሳኔ መተላለፉን ገልጸዋል። በዚህ መሰረት ማህበረሰቡ ነዳጅን በቁጠባ እንዲጠቀም፣ አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝ፣ እንዲያቆም፣ የታዳሽ ኃይል አማራጮችን የመጠቀም ስልትን እንዲከተል፣ የእግር ጉዞን ደግሞ ባህልን እንዲያጎለብት፣ የህዝብ ትራንስፖርት እንዲጠቀም፣ በነዳጅ ግብይት ላይ የሚስተዋሉ ህገወጥ ድርጊቶችን በማጋለጥ ደግሞ ከመንግስት ጋር ተባብሮ እንዲሰራም ጥሪ ቀርቧል። የተለያዩ አገሮች እንግዲህ ባጋጠማቸው የነዳጅ አቅርቦት እጥረት በከተማ ውስጥ የምታዩት ነገር ነው። እናንተ ማህበራዊና ኢኮኖሚያዊ እቀባዎችን እያደረጉ ነው። የኢትዮጵያ መንግስት የሚከተለው መርህ ግን ከህዝቡ ጋር በመተባበር ችግሩን በጋራ ለመሻገር መሆኑን አስረድተዋል ሲል የሀገር ውስጥ መገናኛ ብዙሃን ዘግቧል ማለት ነው። ወደ ተከታዩ የወንጀል መረጃ ሳልፍ የተበራከቱት የግድያ ወንጀሎችን ሁልጊዜ የምንሰማቸው ናቸው። ቅጣታቸው ምንድነው የሚለውን ደግሞ በዜናችን እናካትታለን። አንድ የ60 ዓመት ወላጅ አባቱን ገንዘብ አልሰጠኝም በሚል የገደለው ልጅ ነው የምንመለከተው። ተከሳሹ ሀብታሙ ዳጤ የስርዓት ቅጣቱ ሊተላለፍበት የቻለው ምን አጥፍቶ ነው ካልን በካፋ ዞን አንድ ወረዳ ውስጥ የ60 ዓመት ወላጅ አባቱን በመደብደብና በመግደሉ ነው ጥፋተኝነቱ ተረጋግጦ ጥፋተኛ ነህ የተባለው በማስረጃ ተረጋግጦ። ድርጊቱን የተፈጸመው በካፋ ዞን ነው። ከህዳር 3 2018 ላይ ነው። ከምሽቱ 1 ሰዓት ላይ ነው። ፖሊስ በምርመራ እንዳረጋገጠው ከሆነ ተከሳሹ ቡና ለቅሜ እንዲሁም ደግሞ የእንጨት ማገዶ የሸጥቆበትን ብሬን አልሰጠህኝም በማለት ነው ወንጀሉ ሊፈጽመው የቻለው በአባቱ ላይ። በዚህም እንግዲህ የ60 ዓመቱን ወላጅ አባቱን በመኖሪያ ቤታቸው ደጅ እንግዲህ ጭካኔ በተሞላበት ምናልባት የሰው ልጅም ሊፈጽመው ይችላል ከሚባለው አግባብ ውጪ በሆነ ሁኔታ በባህር ዛፍ የእንጨት ዱላ ጭንቅላታቸው ላይ ባደረሰው ጉዳት አባት ወደ ሕክምና ተወስደው ነበረ ለጊዜው። ነገር ግን ህይወታቸው ሊተርፍ አልቻለም። ልጃቸው ባደረሰበት ከፍተኛ ድብደባ ማለት ነው። ከፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ የክስ መዝገቡን ደግሞ ያዘጋጀው የካፋ ዞን አቃቢ ህግ ነው። ግለሰቡ የፈጸመው የሰው ግድያ ወንጀል ክስ በመመስረት ለካፋ ዞን ከፍተኛው ፍርድ ቤት ነው ያቀረበው። የካፋ ዞን ከፍተኛው ፍርድ ቤት ደግሞ አቃቢ ህግ ግለሰቡ ላይ መሰረተውን የክስ መዝገብ ግራ ቀኙን አከራክሮ ተከሳሹን ጥፋተኛ ነው ሲል የጥፋተኝነት ብይን ሰጥቷል።
በዚህ መሰረት የካፋ ዞን ከፍተኛው ፍርድ ቤት መጋቢት 14 ቀን 2018 ባስቻለው የወንጀል ችሎት ተከሳሹ ሀብታሙ አባቱን በነገርኳችሁ መሰረት ቀደም ሲል በተገለጸው መሰረት ደብድቦ የሰው ልጅ ይፈጽማል ተብሎ ማይታሰብ ሁኔታ አባቱን ስለገደለ በ18 ዓመት ጽኑ እስራት እንዲቀጣ ውሳኔ መሰጠቱን ከቦታው የደረሱ መረጃዎች ያመላክታሉ። ይህን መረጃ በዋነኝነት የደቡብ ምዕራብ ኢትዮጵያ ህዝቦች ፖሊስ ነው። ትላንትና ምሽት በርካታ አደጋዎች ተከስተዋል። በአዲስ አበባ ከተማ 3 አደጋዎች ናቸው ማለት ይቻላል። የመጀመሪያው በተባበሩት አካባቢ የደረሰው አደጋ ነው፣ ለእናንተም ያደረስነው። ሁለተኛው ደግሞ በሳሊተ ምሕረት አካባቢ የደረሰው የባቡርና የሲኖትራክ ግጭት ነው። ሌላው ደግሞ በአትላስ አካባቢ የተከሰተው የትራንስፎርመር ፍንዳታ ነው። በማህበራዊ ሚዲያ ላይ በርካቶች ሲቀባበሉትና ምናልባትም አሽከርካሪዎች ጥንቃቄ ማድረግ እንዲገባችሁ ከትራፊክ አደጋ ውጪ እንደዚህ አይነት ማደጋ ሊከሰት ይችላልና ጥንቃቄ እንድታደርጉበት ነው። ትላንትና ምሽት አትላስ አካባቢ የተከሰተው ምንድነው? ቦሌ አትላስ አካባቢ የሚገኝ ትራንስፎርመር አለ። የምትመለከቱት በቪዲዮ ነው የሚታየው። በመፈንዳቱ ምክንያት በአካባቢው በቆመ ተሽከርካሪ ላይ መጠነኛ የሚባል ጉዳት ደርሷል። ነገር ግን እሳትም ነበረው። ይሄ አደጋ በሰው ህይወት ላይ የከፋ ጉዳት ሳያስከትል በመቅረቱ በጣም ትልቅ ነገር ነው። ትልቅ ምስጋና የሚገባው ነገር ነው። የችግሩ አሳሳቢነት ግን ሊዘነጋ የሚገባው አይደለም። ይሄ አደጋ ዛሬ ተከስቶ ሊረሳ የሚገባው አይደለም። ምናልባት አሽከርካሪዎች መኪናችንን ስናቆም ወይም ትራንስፎርመር ያለበት አካባቢ ላይ ጠጋ ብለን ስንቆም ጥንቃቄ ልናደርግበት የሚገባና ያልታሰበ ችግር ይዞ ሊመጣ የሚችል ነገር ስለሆነ ጥንቃቄ እንዲደረግበት ለእናንተ ውድ ቤተሰቦቻችን አቅርበነዋል። ለኢትዮጵያ እንግዲህ በተደጋጋሚ ጥቆማ ተደርጎ ነበረ፣ ስጋትም ተገልጾ ነበረ። እስካሁን ድረስ ምንም አይነት ምላሽም አልተሰጠም ተብሎ ነበረ። እንዲህ ያሉ የቴክኒክ ብልሽቶች በወቅቱ ካልተጠገኑ ግን የንብረት ውድመት ብቻ ሳይሆን ምናልባትም የሰው ህይወት ሊቀጥፉ የሚችሉ አደጋዎች ስለሆኑ እንደዚህ አይነት ቦታዎች ላይ አደጋዎች እንዳይከሰቱ የቅድመ መከላከል ስራ ቢሰራ የሚል መልእክት በማህበራዊ ሚዲያ ላይ ተዘዋውሮ ነበረ። የሚመለከተው አካልም እንደዚህ አይነት አደጋዎች ከመከሰታቸው በፊት ዘላቂ መፍትሄ እንዲሆን የጥንቃቄ መልእክት እንዲተላለፍም እየተጠየቀ ነበረ። ችግሩ በዚህ ደረጃ ሳይደርስ ግን ምናልባት ይህን ተሽከርካሪ እያያችሁት ነው፣ እየጨሰም ነው እያሽከረከረ የነበረው ሹፌሩና በዚህ ደረጃ አደጋው ሳይደርስ ትራንስፎርመሮች ሳይፈነዱ በየጊዜው ባለሙያ ተለክቶ ተፈትሾ አስፈላጊው ጥገና ትራንስፎርመሮች ላይ ሊደረግባቸው ቢገባ ትራንስፎርመሩ አደጋ ላደርስ የሚችል ምልክት ሲታይ ደግሞ ወይም የተለየ ነገር ሲታይ ህብረተሰቡ ጥቆማ መስጠት ቢችል ለተለያዩ ጉዳዩ ለሚመለከታቸው አካሎች እንደዚህ አይነት ነገር ተፈጥሯል ብሎ አደጋው ተከስቶ ከማዘናችን በፊት ለሚመለከተው አካል የተለያዩ ምልክቶችን ስናይ ማሳሰብ ብንችል መልካም ነው። አካባቢው እንግዲህ በሰዎች ታጥሮ ሰዎችም ተሽከርካሪዎችም እንዳይጠጉ መደረግ ይችላል። እዚህ አካባቢ ላይ ጥገና ሊደረግ ይችላል የሚል መልእክት ቢተላለፍ ምናልባትም ህጻናትም አዋቂዎችም አሽከርካሪዎችም ላይ አደጋ ከመድረሱ በፊት የቅድመ ጥንቃቄ ስራ መደረግ ይገባል የሚሉ ናቸው። ለቀረቡት አቤቱታዎችም ምላሽ የሚሰጥ ክፍል ሊኖር ይገባል ነው የተባለው። በዚህ መሰረት ትላንትና በአትላስ አካባቢ የተከሰተው የትራንስፎርመር ፍንዳታ በምትመለከቱት መልኩ በሰው ህይወት ላይ ምንም አይነት ጉዳት ሳያደርስ በንብረት ላይ ግን በምትመለከቱት መልኩ አልፏል ማለት ነው። የኤሌክትሪክ ኬብሎችን ተዘርፈዋል። የኤሌክትሪክ ኬብሎችን የዘረፉ ግለሰቦች በምን አይነት ህግ ነው በቁጥጥር ስር የዋሉት የሚለውን እንመለከታለን። የተዘረፉት ኬብሎች ከ3.8 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኤሌክትሪክ ኬብሎች ናቸው። ይህንን የዘረፉ ግለሰቦች ደግሞ በቁጥጥር ስር ውለዋል። ኢትዮጵያ ኤሌክትሪክ ኃይል እንደገለጸው የካ ክፍለ ከተማ ፖሊስ መምሪያ የደረሰውን ጥቆማ መሰረት አድርጎ ጥቆማ ደርሶት ነበር። መጀመሪያ ከምስራቅ አዲስ አበባ ሪጅን ህግ ቢሮ ጋር ባደረገው ኦፕሬሽን ተጠርጣሪዎችን ካከማቹት በርካታ የኤሌክትሪክ ኬብልና የምትመለከቱት ገመድ ጋር በቁጥጥር ስር ነው ሊይዛቸው የቻለው። ኮተቤ ኪዳነ ምሕረት አካባቢ ነው እነዚህ ተከማችተው የተገኙት። የኤሌክትሪክ መሰረተ ልማቶች 4895 ሜትር ኤቢሲ እና ዩጂ የኤሌክትሪክ ኬብሎች 350 ኪሎ ግራም የሚመዝኑ የተለያዩ አልሙኒየም እና መዳቦች ናቸው እነዚህ የተዘረፉት። በግለሰቦች ነው የተዘረፉት። የህዝብ መገልገያዎች፣ የመንግስት ንብረቶች በእንደዚህ አይነት መንገድ ሊዘረፉ ይችላሉ። አጠቃላይ የዋጋ ግምታቸው 3,895,081 ብር እንደሆነ ተቋሙ ተናግሯል በይፋ። ከዚህ በተጨማሪ የተሰረቁት ኬብሎች በተለያዩ አካባቢዎች አገልግሎት ይሰጡ የነበረ ነው። በአሁኑ ሰዓት ንብረቶቹ ከየት አካባቢ ተዘርፈው እንደመጡ ለማወቅ ምርመራ እየተከናወነ መሆኑን ከኢትዮጵያ ኤሌክትሪክ አገልግሎት የተገኘ መረጃ ያሳያል። በተለያየ ጊዜ እንግዲህ እኛም ብዙ ጊዜ በዜናችን ጠቀስ አድርገነው እናልፋለን። በኤሌክትሪክ መሰረተ ልማት ላይ እየተፈጸሙ ያሉት የስርቆት ወንጀሎች ደንበኞችን ለኃይል መቆራረጥ ተቋምንም ደግሞ ለኪሳራ
እየዳረጉ በመሆኑ ይህንን አገልግሎቱ አንስቷል። ህብረተሰቡ ወንጀሉን እንዲከላከልም ጥሪ ቀርቧል ማለት ነው። እነዚህ ከብሎች በግለሰቦች መዘረፋቸውን የወጡ መረጃዎች ያመለክታሉ። ወደ ገቢዎች መጣን። ያለ ደረሰኝ ሽያጭ የፈጸሙ ግብር ከፋዮች ተቀጥተዋል። 55 ግብር ከፋዮች ያለ ደረሰኝ ሽያጭ ስለፈጸሙ ከ1 ዓመት እስከ 2 ዓመት ከ6 ወራት እስራት ተቀጥተዋል። እንግዲህ አለማወቅ ከተጠያቂነት አያድንም ይባላል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ፍትሐዊ የግብር አሰባሰብ ስርዓትን በማስፈን እንግዲህ ለከተማዋ ልማት የሚውል ገቢ በብቃት ለመሰብሰብ ያለ ደረሰኝ ሽያጭ የሚያከናውኑ ነጋዴዎች ላይ ተከታታይ የኦፕሬሽን ተግባራትን ሲያከናውን ነው የቆየው። ባለፉት 8 ወራት እንደውም በተለያዩ የስራ ዘርፎች በተካሄዱ ኦፕሬሽኖች ላይ በልዩ ልዩ የንግድ ዘርፎች ተሰማርተው ያለ ደረሰኝ ሽያጭ ሲፈጽሙ የተገኙ ወደ 294 ተጠርጣሪዎች እጅ ከፍንጅ ነው መያዛቸው የተሰማው። በጎማ፣ በመኪና መለዋወጫ፣ በኤሌክትሮኒክስ እቃዎች፣ በግንባታ ግብዓቶች፣ በስጋ ቤቶች፣ በሬስቶራንት ጭምር፣ በአልባሳት፣ በወለል ምንጣፍ ንግድ ላይ የተሰማሩ ነጋዴዎች ላይ ኦፕሬሽኖች ተካሂደው እነዚህ ሰዎች መጠቆማቸውን የተነገረው። ከዚህ በተጨማሪ ከተጠርጣሪዎች መካከል 55ቱ ጉዳያቸው ለፍርድ ቤት ቀርበው ውሳኔ የተሰጠባቸው ናቸው። ከ1 ዓመት እስከ 2 ዓመት ከ6 ወር በሚደርስ እስራት እንዲቀጡ ውሳኔ ተላልፎባቸዋል። ግለሰቦቹ የመንግስትን ጥቅም ለማሳጣት ከታክስ አስተዳደር አዋጅ በተጻረረ መልኩ ያለደረሰ ሽያጭ በመፈጸም የወንጀል ድርጊት መፈጸማቸውን የተነገረው። የተቀሩት 239 ተጠርጣሪዎች ደግሞ ጉዳያቸው በምርመራ ሂደት ላይ መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ገልጿል። በቀጣይ ደግሞ ያለደረሰኝ ግብይትና የግብር ስራውን ለመከላከል የሚከናወኑ ተግባራት ተጠናክረው ይቀጥላሉ ሲል ቢሮ አስታውቋል። ወደ መጨረሻው መረጃ አለፍን። የልብ ጓደኛን አግቶ የመግደል የተጠና ወንጀል እንመለከታለን። ግለሰቡ ጓደኛውን እንዴት ነው ያገተው፣ እንዴት ነው የገደለው የሚለው በርካቶችን ግራ ያጋባና ምናልባትም ጓደኛ ተብሎ በታመነ አካል እንደዚህ አይነት ነገር መፈጸሙ ብዙዎችን ያሳዘነ ጉዳይ ሆኗል። ፈይሳ ለማ በምስራቅ ሸዋ ዞን አዳማ ወረዳ ትውልዱ ነው። ለቤተሰቡ 3ኛ ልጅ ነው። ጉዳዩን ከስር ከመሰረቱ ስንመለከተው የ23 ዓመት ወጣት ነው። ገና በልጅነት እድሜው ቤተሰቦቹ በትውልድ ስፍራው መማር የለበትም፣ የተሻለ የትምህርት እድል እንዲያገኝ፣ ቤተሰብም ደግሞ የከተማ ኑሮ የተሻለ ነው በሚል ወደ አዳማ ከተማ ቤት ገዝተው መኖር ከጀመሩ አመታትን አስቆጥረዋል። ፈይሳ እንግዲህ አዳማ ከተማ የሁለተኛ ደረጃ ትምህርቱን ሲከታተል በትምህርት ቤት ህይወቱ ለሚ ደቻሳ ከተባለ ልጅ ጋር እጅግ የቀረበና የጠነከረ ይሄ ጓደኝነት የሚባል የልብ ወዳጅነት ነበራቸው። የሁለቱ ጓደኝነት ለአመታት የቀጠለ ነው። እስከ በትምህርት ቅበላ ከፍተኛ ነጥብ ያመጣሉ ከተባሉ ወይም ከሚጠበቁ አሪፍ ውጤት ያመጣሉ ተብለው ከሚጠበቁ ተማሪዎች መካከል ፈይሳ የሚባለው ልጅ ተጠቃሽ ነበረ። ይሁን እንጂ የፈይሳ ሁለተኛ ደረጃ ትምህርት ቤት ነጥብ ወደ ዩኒቨርሲቲ የሚያስገባው በቂ ነጥብ ባለመሆኑ ብስጭት ውስጥ እንደገባ የአዳማ ከተማ ፖሊስ ይገልጻል። ብስጭት ውስጥ ገብቶ ነበረ። ነጥብ አለማምጣቱ ጋር ተያይዞ ለጊዜው ንዴት ቢኖርም ከተወሰኑ ወራት በኋላ መረጋጋት ተፈጥሮ ወደ ሌላ የስራ መስክ በመዞር ራሱን ማስተዳደር ይጀምራል። ፈይሳ የግል ስራ ከጀመረ በኋላ ከጓደኛው ጋር የመገናኘቱ ነገር ቢቀንስም ግን አልፎ አልፎ የመገናኘትና አብሮ የማሳለፍ ጊዜያት ነበሩ። በዚህ የተነሳ እንግዲህ እርሱን መለወጥና ገንዘብ ማግኘት ያጠናው ይሄኛው ጓደኛው ለአመታት አብሮ የኖረውን ጓደኛው ላይ ተንኮልና ሴራ በማቀድ ተስፋዬ ቱፋ የተባለ የአባቱ ወንድም ልጅን እንዲሁም ደግሞ ሌላ ጋዲሳ ደቻሳ የተባለውን ወንድሙን በማደራጀት ጥር 30 ቀን 2016 ፈይሳንና የምንገዛው አቃለ እንውጣ በማለት ጠርቶት አዳማ ከተማ አስተዳደር አባገዳ ክፍለ ከተማ ባንድ ግሮሰሪ እስከ ምሽቱ 4 ሰዓት ሲጫወቱ ቆይተው ስላሴ ወደ ተባለ ጋራ ተያይዘው ሄደዋል ማለት ነው። ስላሴ ጋራ እንደደረሱ በጓደኛው አቀነባባሪነት ፈይሳ በማገት ሁለቱን እጆቹና እግሮቹን ወደ ኋላ በማሰር በራሱ ስልክ ወደ ቤተሰቦቹ በመደወል 800 ሺህ ብር እንዲሰጣቸው አለበለዛ በህይወት ልጃችሁን ልታገኙት አትችሉም በማለት ያስጠነቅቃል ማለት ነው። ይሄኛው ጓደኛው ቤተሰብን በነጋታው የካቲት 1 ቀን 350 ሺህ ብር በመያዝ ቀሪውን ደግሞ በሂደት ለመክፈል ተስማምቶ ቀስ እያልን እንከፍላለን በሚል በከተማው ልዩ ቦታ አመዴ የተባለ ስፍራ ላይ የታጋቹ አያት ከላኩት ሰው ጋር ገንዘብ ከተቀበሉ በኋላ አሁን እንለቀዋለን የሚል የስልክ መልእክት አስተላልፈው ወይም ሜሴጅ አስተላልፈው ይቆያሉ። እነዚህ አጋቹ ወንድማማቾችና ያጎት ልጅ ገንዘቡን ከተቀበሉ በኋላ ታጋቹ ስለሚያቃቸው በሰላም ከለቀቁት ነገ ደግሞ ጠቁሞ ያስይዘናል
በማለት የካቲት 2 ቀን 2016 በጣም በአሰቃቂ በሚባል ሁኔታ ህይወቱን አጥፍተው ስላሴ ጋራ የተባለው ቦታ ላይ አስከሬኑን ጥለው ይሰወራሉ። የአካባቢው ነዋሪዎች ወጣቱ ልጅ በአሰቃቂ ሁኔታ ግማሽ አካሉ በአውሬ ተበልቶ ተራርፎ በማግኘታቸው ለፖሊስ ሪፖርት አድርገዋል። ፖሊስ በፍጥነት በቦታው በመገኘት አስከሬኑን በጥንቃቄ አንስቶ ለምርመራ ወደ ሆስፒታል ላከ። የሟች የኪስ ቦርሳ ውስጥ የሟች ፎቶግራፍ በማግኘቱ ምስሉን የማህበራዊ ድረገጽ ላይ አጋርቶታል። ቤተሰብ ሟች በሞተ በ11ኛው ቀን ፖሊስ ዘንድ ቀርበው የሟችን ልብስና ጫማ ሲመለከቱ ይሄ የኛ ልጅ ነው ብለው ያረጋግጣሉ። በሜዳ የተገደለው የራሳቸው ልጅ እንደሆነ ያረጋግጣሉ። ከዛ በኋላ በፖሊስ ክትትል ሲደረግ የሟች ጥብቅ ጓደኛ የሚባለው ለሚደቻሳ የተባለው ከአካባቢው ከወንድሙና ካጎቱ ልጅ ጋር መሰወራቸውን ጉዳዩን እነሱ ስለፈጸሙት ከአካባቢው መሰወራቸውንና ይህንን አሰቃቂ የግድያ ወንጀል ከፈጸሙ በኋላ ወደ ዘረፋና ሌላ የውንብድና ተግባር እንደተሰማሩ ፖሊስ በማስረጃ አረጋገጠ። በአካባቢው ያለው የተቀናጀ የጸጥታ ግብረ ኃይልም ባደረገው ሰፊ ክትትል ከ3 ወራት ለአስጨራሽ ፍለጋ በኋላ አንደኛ ተከሳሽ ለሚደቻሳ በወለንጭቲ ከተማ በቁጥጥር ስር ዋለ። ሁለተኛው ደግሞ ለግድያው ተባባሪ የነበረው ተስፋዬ ቱፋ ከ2 ሳምንት በኋላ በቁጥጥር ስር ዋለ። ሶስተኛው ተከሳሽ ግን በቁጥጥር ስር እስካሁን ሊውል አልቻለም። ፖሊስም ከሆስፒታል የተገኘውን የአስከሬን ምርመራ ውጤት ሌሎች የቴክኒክ ማስረጃዎችን በማጠናከር የምርመራ መዝገቡን አጠናቆ ለአቃቢ ሕግ ልኳል። አቃቢ ሕግም እንዲሁ ከፖሊስ የቀረበውን ተመለከተና በከባድ የሰው መግደል ወንጀል ክስ መስርቶበታል። ክሱን የተመለከተው የአዳማ ከተማ ከፍተኛው ፍርድ ቤት ነው። አንደኛና ሁለተኛ ተከሳሾች በተገኙበት ሶስተኛው ተከሳሽ በሌለበት እያንዳንዳቸው የፈጸሙት ወንጀል እጅግ ጭካኔ፣ ነውረኛነት፣ ከኢትዮጵያዊነት ያፈነገጠ በመሆኑ በእድሜ ልክ ጽኑ እስራት እንዲቀጡ መወሰኑን ተናግረዋል ማለት ነው። በተለያዩ አጋጣሚዎች ጓደኛ የምናደርጋቸውንም ሰዎች መምረጥ እነማን ናቸው የሚለውን ከማን ጋር እንደምንውል እነማንን ደግሞ ማመን እንዳለብን በዚህ ወንጀል መረዳት ይቻላልና ጥንቃቄ ማድረግ ይገባል እንላለን። ለዛሬ ያዝናቸው ትኩስና እናንተን ይመጥናሉ ያልናቸው መረጃዎች እነዚህ ናቸው። አብሬያችሁ የቆየሁት ናርዶስ አለማየሁ ነበርኩኝ። ቀሪ አሃዱ ሬዲዮ ዜናዎች ደግሞ ከዚህ ቀጥለው ወደ እናንተ ይተላለፋሉ። በያላችሁበት ደስ የሚል ምሽት ይሁንላችሁ። ሰላም ለእናንተ ይሁን ውድ አሃዱ ቤተሰቦች፣ በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሃዱ ሬዲዮ 94.3 የመጋቢት 4 2018 ዓ.ም የዕለተ ሐሙስ አሃዱ ልሳን ማለዳችን ጀምሯል። አሃዱ ልሳን ማለዳውን እየመራው ፍቅር ተቢተው ነጻነት ኪዳኔ ቴክኒኩን እየተቆጣጠረች ደረጀ መንግስቱ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ አብረናችሁ እንዘልቃለን። ለሀሳብ አስተያየት ጥቆማችሁ በእንቅስቃሴዎቻችሁ የታዘባችሁትን ጨምሮ በ0940 0000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። የህዳሴ ግድብ ግንባታ መጠናቀቅ የኢትዮጵያን ቀጠናዊ ተሰሚነት እንደሚያሳድግ ምሁራን ገልጸዋል። መጋቢት 24 ቀን 2003 ዓ.ም የተጣለው የመሰረት ድንጋይ ዛሬ 15 ዓመቱን ምክንያት በማድረግ ግድቡ መጠናቀቁን ተከትሎ አሃዱ በጉዳዩ ላይ ምሁራኑን አነጋግሯል። የታላቁ ህዳሴ ግድብ አሁን ላይ የኃይል ማመንጨት መጀመሩ ለኢትዮጵያ ብሔራዊ ጥቅምና ለቀጠናዊ ትስስር አዲስ አቅም መፍጠሩንም ምሁራኑ ገልጸዋል። በዲላ ዩኒቨርሲቲ የታሪክና ዓለም አቀፍ ጉዳዮች ተመራማሪ ዶክተር አብዱል ሐሚድ አሊ የግድቡ ግንባታና የውሃ ሙሌት መጠናቀቅ በታችኛው ተፋሰስ ሀገራት ዘንድ የነበረውን ስጋት ወደ ጋራ ልማት እድል የሚቀይር ነው ብለዋል። ሀያላን ሀገራትን ይህንን ተጨባጭ እውነት በመቀበል ኢትዮጵያ ላይ ጫና ከማሳደር ይልቅ ፍትሐዊ ተጠቃሚነትን የሚያረጋግጥ ሚና ሊጫወቱ እንደሚገባም ጠቁመዋል። እኔ የሚታየኝ አሁን አንዱ በኢትዮጵያ በኩል ወደ ድርድሩ ስንገባ ተቋማዊ ጥንካሬ የለም። በአሁን አፍሪካ ህብረት ኢጋድ አፍሪካ ህብረት እንላለን። በአፍሪካ ህብረት ደረጃ ላይ ሁለቱን ሀገራት ቁጭ አድርጎ ሊያደራድር የሚችል ጠንካራ ተቋም ላክ ኦፍ ስትሮንግ ኢንስቲትዩሽን ይታያል እንደ አፍሪካውያን። ሁለተኛ እኛ ብዙ ያልሰራንበት የሳይንስ ዲፕሎማሲው ላይ ምሁራኖቻችን አስቀምጣን ተጠንቶ በዚህ መልክ ለግብጽ ምንም ለሱዳንም ጭራሽ ችግር እንደማይፈጥር ያንን ማስረዳት መቻል አለብን። ያንን ክፍያ ክፍተቶች አሉ። ኢኮኖሚክ ዲፕሎማሲ ላይ ደግሞ
የምስራቅ አፍሪካ ፖለቲካ ተንታኝ አቶ ዳንኤል ወርቁ በበኩላቸው ከ2003 ዓ.ም ጀምሮ በከፍተኛ መስዋዕትነት የተገነባው የግድብ ኃይል ማመንጨት መጀመሩ ለጎረቤት ሀገራት የሚቀርበውን የኤሌክትሪክ ሽያጭ በማሳደግ የኢትዮጵያን ቀጠናዊ ተሰሚነትን ያጎለብታል ብለዋል። ኢትዮጵያ ለአሜሪካ ያላት የጸጥታ አጋርነት የቀጠናው ቁልፍ የልማት ዋልታ መሆኑን እንደ ዲፕሎማሲ እድል በመጠቀም የግብጽን ጫና ማርገብ እንደሚገባም ገልጸዋል። እንደ አሜሪካ ያሉ ሀገራት ስለ ግድቡ ያላቸው ግንዛቤ እንዲያድግ ሰፊ የዲፕሎማሲ ስራ መስራት እንደሚገባም የጠቆሙት አቶ ዳንኤል ቀደም ሲል በዓለም አቀፍ መድረኮች የነበሩ ጫናዎችን በጥልቀት መመከት እንደሚቻልና የኢትዮጵያን ጥቅም ለማስከበር በቁርጠኝነት መስራት እንደሚገባም አመላክተዋል። ያለበት ብዬ ማስበው የመጀመሪያው ነገር እንግዲህ ትልቁ የውስጥ ፖለቲካን ይህን አውትዋርድ ሉኪንግ መሆን ቢሆን አሪፍ ነው ማለት ከውስጥ ወደ ውጭ ማለት ነው። እንግዲህ የኛ ትልቁ በሽታችን እየጠለፈ እየጣለን ያለን የውስጡ ፖለቲካ ነው እና የዚህ በተለይ ችግሮችን በኃይል በጦርነት ለማፍታት በምናደርገው ርቀት እና አሽከርድም ሩጫ ሌሎች ሀገሮች በእኛ ላይ እንዲወስኑ እድል እንጋብዛለን እናደርጋለን። በዚህ የተነሳ የእኛ በዓለም አቀፍም በቀጠናም አጀንዳ የመፍጠርና ዲፕሎማሲያችንን ከማስጠበቅ አኳያ ትልቁ መሰናክል የሆነ ያለ ነው የውስጥ ፖለቲካ መስሎ ይታየኛል። ምሁራኑ ግድቡ አሁን በደረሰበት የስራ ምዕራፍ በቀጠናው ኢኮኖሚ ትስስርን ለመፍጠር ትልቅ መተማመኛ መሆኑን ጠቅሰው መንግስትም ሆነ ግለሰቦች የዓለምን ፖለቲካ ሁኔታ ግምት ውስጥ በማስገባት የሀገሪቱን ብሔራዊ ጥቅም ለማስከበርም መስራት እንዳለባቸውም አሳስበዋል። በዚህ ረገድ የውስጥ ችግሮች ላይም አተኩሮ መስራት እንደሚገባም ምሁራኑ ጠቁመዋል። የካንሰር መድኃኒቶች በኢትዮጵያ ማምረት ሊጀመር መሆኑ ተገልጿል። የካንሰር መድኃኒቶችን በኢትዮጵያ ውስጥ ለማምረት የሚያስችል የአዋጭነት ጥናት በማጥናት ፕሮጀክት ተቀርጾ ባለሀብቶች እንቅስቃሴ እያደረጉ መሆኑን አርማሩ ሀሰን የምርምር ኢንስቲትዩት ለአህዱ አስታውቋል። በአሁኑ ወቅት ወደ ኢትዮጵያ የሚገቡ እንጂ የሚመረቱ የካንሰር መድኃኒቶች እንደሌሉ የገለጹት የኢንስቲትዩቱ ምክትል ዋና ዳይሬክተር ረዳት ፕሮፌሰር መሳይ ወልደማርያም ናቸው። በመሆኑም በቂሊንጦ ልዩ ኢኮኖሚ ዞን ውስጥ ገብተው የተለያዩ የካንሰር መድኃኒቶችን ለማምረት በፕሮጀክት ደረጃ የጀመሩ ባለሀብቶች መኖራቸውን ገልጸው እነዚህ ፕሮጀክቶችን በቅርቡ የፕሮጀክት ሂደታቸውን ጨርሰው ወደ ምርት ሂደት እንዲመጡ ለማስቻልም በመንግስት በኩል ድጋፍ እንደሚደረግም አመላክተዋል። ካንሰር መድኃኒት በሀገራችን ውስጥ አይመረትም። ነገር ግን የአዋጭነት ጥናት በማጥናት ባለሀብቶች በፕሮጀክት ደረጃ በተለይ በቅሊንጦ የፋርማሲውቲካል ልዩ ኢኮኖሚ ዞን ውስጥ ገብተው የጀመሩ በፕሮጀክት ደረጃ አሉ፣ በተለያዩ የካንሰር መድኃኒቶች ላይ ማለት ነው። ስለዚህ እነዚህም ፕሮጀክቶች እንደ መንግስት ደግፈን በቅርብ ጊዜ ፕሮጀክት ሳይክላቸውን ጨርሰው ወደ ምርት እንዲመጡ ተቋማችን ድጋፍ ያደርጋል እንጂ በአሁን ወቅት ወደ ሀገራችን ኢምፖርት የሚደረጉ መድኃኒቶች ናቸው እንጂ በሀገር ውስጥ እነዚህ መድኃኒቶች አይመረቱ። ነገር ግን በፕሮጀክት ደረጃ እንዲመረቱ ከተለዩትና ትኩረት ከተሰጣቸው እነዚህ መድኃኒቶች ናቸው። መድኃኒቶቹ ሲመረቱ በገበያ ላይ አዋጭ መሆናቸው ወሳኝ መሆኑን ያነሱት ምክትል ዋና ዳይሬክተሩ ባለሀብቶችን በዘርፉ የሚሰሩ አዋጭነቱ በጥናት ሲረጋገጥ እንደሆነም አንስተዋል። የካንሰር መሰል መድኃኒቶችን ለማምረት የገበያው አዋጭነት አስተማማኝ ካልሆነም ጉድለቱን መንግስት እንደሚሸፍን የገለጹ ሲሆን ህብረተሰቡን በተመጣጣኝ ዋጋ ማግኘት እንዲችል ይሰራል ነው ያሉት። አንደኛ ገበያ ይወስነዋል። አዋጭ ነው ወይስ አይደለም፣ አገር ውስጥ ብናመርተው ወይስ ከውጭ ቢገባ የሚሉትን በጥናት መለየት አለበት። ባለሀብቶችም አዋጭ ሆኖ ሲያገኙ ናቸው። ካልሆነ ይህን ጉድለት የሚሸፍነው መንግስት ነው። መንግስት ሰፊ ገበያን በመንግስት ይሸፈናል። በኢትዮጵያ መድኃኒት አቅራቢ አገልግሎት በኩል በዛ ህብረተሰባችን አንዱ መድኃኒት እንዲያገኝ ማድረግ አክሰስን መፍጠር ነው። በተመጣጣኝ ዋጋ ህብረተሰባችን እንዲያገኝ ማድረግ። ሁለተኛው መድኃኒት ሉዓላዊነትን የጤና ዋስትናን ከማስጠበቅ አኳያ በዘላቂነት ደግሞ ሀገራችን ውስጥ ማምረት ነው። ሁሉም መድኃኒቶች በሀገር ውስጥ ይመረታሉ ማለት አይደለም። አንዳንዶቹ አዋጭ ላይሆኑ ስለሚችሉ ማለት ነው። ስለዚህ እነዚህን ሂደቶች የግድ ማለፍ ስላለባቸው ነው። የካንሰር መድኃኒቶች በአሁኑ ሰዓት ምርት ላይ ባይሆኑ በፕሮጀክት ወደ ገበያ ሊቀላቀሉ ይችላሉ። በዛ ደረጃ ነው ያለው። ኢንስቲትዩቱ በዘመናዊ መንገድ መድኃኒቶች እንዲመረቱ ከሚሰራው ስራ በተጨማሪም በርካታ ጥናትና ምርምሮች ላይ እንደሚሰራ ገልጸው የእብድ ውሻ ክትባትም በኢንስቲትዩቱ እየተመረተ መሆኑን አስታውቋል። በቂሊንጦ ልዩ ኢኮኖሚ ዞን ውስጥ በተቀረጸው ትልቅ ፕሮጀክት አማካኝነት በአጠቃላይ ክትባት ማምረቻ ተቋም እየተገነባ መሆኑንም ጠቁመዋል።
የቁጫ ፓርቲ ያቀረበው ቅሬታ ከእውነት የራቀ መሆኑን አረጋግጫለሁ ሲል የደቡብ ኢትዮጵያ ክልል መንግስት አስታወቀ። ፓርቲው ከዚህ ቀደም በአባላቶቹ ላይ እስርና እንግልት እየደረሰ መሆኑን ለምርጫ ቦርድ ማሳወቁንና ምርጫ ቦርድ ለክልሉ በጻፈው ደብዳቤ ክልሉ ጉዳዩን እያጣራ ስለመሆኑ አህዱ መዘገቡ የሚታወቅ ነው። አሁንም ጉዳዩን ስለመፈታቱን በድጋሚ ጠይቋል። የደቡብ ኢትዮጵያ ክልል መንግስት የቁጫ ፓርቲ በአባላቶቹ የታሰሩና መራጮች ለእንግልት እየተዳረጉ ነው ብሎ ፓርቲው ለምርጫ ቦርድ ያቀረበው ቅሬታ ፍጹም ከእውነት የራቀ መሆኑን ማረጋገጡን ለአህዱ አስታውቋል። የክልሉ ርዕሰ መስተዳድር ልዩ አማካሪ ዶክተር ቦሻ ቦምቤ ምርጫ ቦርድ የቁጫ ፓርቲ ጉዳዩ እንዲታይ በላከው ደብዳቤ መሰረት በተደረገው የማጣራት ስራ ምንም አይነት የፓርቲው አባላቶች አለመታሰራቸውን ማረጋገጥ ተችሏል ብለዋል። ጉዳዩንም ለማጣራት ከፍትህ አካላት የተውጣጡ ሰዎችን ኮሚቴ ማዋቀሩን የተናገሩት አማካሪ የተዋቀሩትን ኮሚቴዎች ችግሩ ተፈጽሟል የተባለበት ቦታ ድረስ ሄደው በማጣራት ተጨባጭ ነገር አለማግኘታቸውንና 5 ገጽ የያዘ ሰነድ ለክልሉም ሆነ ለምርጫ ቦርድ ማቅረባቸውንም ተናግረዋል። ቦርድ ከቁጫ ህዝብ ዲሞክራሲያዊ ፓርቲ ቀርቧል ያለው አቤቱታ በቀን 18/07/2018 ዓ.ም ተወጣጥተው የወረዱት የፍትህ አካላት አጣሪ ቡድኖች አጣርቶ ተጨባጭነት የሌለው መሆኑን በማረጋገጥ ይህን ምላሽ ሰጥቶናል። ለአስረጅነትም የአጣሪ ቡድኑን ምላሽ የሚያሳይ 5 ገጽ የመስክ ሪፖርትና ተዛማች ሰነዶችን የላከን መሆኑን እንገልጻለን ብሎ ለብሔራዊ ምርጫ ቦርድ ጽፎ ለኛም በቀጥታ የጻፉት ነው። 5 ገጾች በአባርነት በስክሪፕቶ የተጻፈ በእለቱ ሄዶ ይሄንን በሚያጣሩበት ጊዜ ቲሙ ያረጋገጠበትን ሰነድ አንድ ላይ ለኛ የላኩልን ነገር አለ ማለት ነው። የቁጫ ህዝብ ዲሞክራሲ ፓርቲ ጽህፈት ቤት ኃላፊ አቶ ባንድራ በላቸው በበኩላቸው የክልሉ መንግስት ስለ ጉዳዩ አጣርቻለሁ ያለው ገለልተኛ ባልሆኑ ሰዎች በመሆኑ የፓርቲው አባላቶች እየታሰሩና አሁንም ለእንግልት እየተዳረጉ መሆኑን አስረድተዋል። በአሁኑ ሰዓትም ካርድ የሚወስዱ የኛ አባላት ቤት ለበሰሩትን ካርድ ከነሱ እየወሰዱ መለያ ቁጥሩን እየመዘገቡ እያሸማቀቋቸው ነው ያሉት። ባለፈው ጊዜም እኛ የሰጠነው መረጃ እጅግ በጣም ትክክልና የተረጋገጠ መረጃ ነው። እንግዲያውስ እነሱ እንዲህ አይነት ተመሳሳይ ውሸት ሪፖርቶችን ነው ሁሌ ላለፉት 5 ዓመታት ለእኛ ለፓርቲያችን እንደዚህ አይነት ስራዎችን እየሰሩ የቆዩ ተቋማት ስለሆኑ ታማኝ አይደሉም ነው። አንደኛ ይሄ የሚጣራው ኮሚቴ ከኛ ጋር ሆኖ ነው መጣራት ያለበት። ተበደልን ከምንል ከኛ ጋር ሆኖ ገለልተኛ ኮሚቴ ነው እንጂ ማጣራት ያለበት እነሱ ክልሉ ኮሚቴ አዋቅሮ እኛ በሌለንበት ማጣራት አልተደረገም። ማጣራት ማለት አቤቱታ አቅራቢውና ጥፋት አድራሹ በጋራ ባለበት የጋራ ኮሚቴ ተወጣጥቶ የሚያጣራ ሲሆን ነው ተጣራ በኮሚቴ ተረጋገጠ ሊባል የምንችለው። አሁን ይህን ነገር እኛ አናቆም። እኛ አቤቱታ አቅራቢዎች ነን። ፓርቲው ጉዳዩ በድጋሚ እንዲታይ ለምርጫ ቦርድ ቅሬታ ማስገባቱን አስታውቋል። አህዱ የተገኘውን ውጤት እየተከታተለ በዘገባ ይመለስበታል። በቡሩንዲ ወታደራዊ የጦር መሳሪያ ማከማቻ ላይ በደረሰ ፍንዳታ 13 ሰዎች መሞታቸው ተገልጿል። በቡሩንዲ ወታደራዊ የጦር መሳሪያ ማከማቻ ላይ በኤሌክትሪክ ምክንያት በደረሰ ፍንዳታ 13 ሰዎች ሲሞቱ 57 ደግሞ መቁሰላቸውን ሰራዊቱ አስታውቋል። የቡሩንዲ ጦር ሰራዊት በሰጡት መግለጫም በፍንዳታው ቤቶች፣ ህንጻዎች፣ ተሽከርካሪዎችና ወታደራዊ መሳሪያዎች መውደማቸውን ገልጿል። በጦር መሳሪያ ማከማቻ ላይ በደረሰ ፍንዳታ ለብዙ ሰዓት እንደቆየም ተጠቁሟል። በአደጋው ኪሳራ ቢኖርም የሀገሪቱ ሰላምና ደህንነት ለማረጋገጥ የመከላከያ አቅም እንደማያዳክምም ተገልጿል። የጦር መሳሪያ ማከማቻው ቦታ በህዝብ ብዛት በተጨናነቀ አካባቢ የሚገኝ መሆኑ ተገልጿል። በ2023 የዓለም ባንክ በዓለም ላይ ደሃ ሀገር እንደሆነች የተቆረጠችው ቡሩንዲ ከባድ የነዳጅ እጥረትን ጨምሮ ለዓመታት ጥልቅ የኢኮኖሚ ቀውሶች አጋጥሟታል የተባለው ዘገባው የአልጀዚራ ነው። የአውሮፓ ህብረት ለኩባ ተጨማሪ $2.3 ሚሊዮን የሰብአዊ እርዳታ እንደሚሰጥ አስታውቋል። አሜሪካ የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮን በጥር ወር በቁጥጥር ስር በመዋል ወደ ኩባ የሚላከውን የነዳጅ ምርት ማቋረጧ በሀገሪቱ ኃይል ላይ ቀውስ ፈጥሯል ነው የተባለው። የኩባ የጤና ባለስልጣናት የኃይል ቀውሱ ለካንሰር ህሙማን በተለይም ህጻናት ላይ ጉዳት እንደደረሰባቸውም ተናግረዋል። የአውሮፓ ህብረት በበኩሉ እርዳታ ለሚያስፈልጋቸው ሰዎች ምግብና ንጹህ የመጠጥ ውሃ ለማቅረብ ሰብአዊ እርዳታ እያደረገ ነው። ድጋፉ እስከ 2 ሚሊዮን ለሚደርሱ ሰዎች ተደራሽ እንደሚሆንም ተጠቁሟል። በሌላ በኩል የኩባ መንግስት ረቡዕ ዕለት ዓመታዊ የኢኮኖሚ እቅዱንም ይፋ አድርጓል። እርምጃው አሜሪካ በኩባ ኢኮኖሚና የፖለቲካ ስርዓት እንዲቀየር የምታደርገው ጫና ችላ መባሉን ያሳያል የተባለው ዘገባው የሮይተርስ ነው።